ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለቤተ ክርስቲያን ልዕልና መምከር ይጠበቅብናል ሲሉ ብፁዕ ቅዱስ አቡነ ማትያስ አሳሰቡ። ቅዱስነታቸው ይህን ያሉት ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ መጀመሩን ተከትሎ ነው። ጉባኤው የተጀመረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ አገልግሎት መምሪያ ከትምህርትና ማሰልጠኛ መምሪያ ጋር በመተባበር ነው። በጉባኤው መክፈቻ ላይ ለቤተ ክርስቲያን ልዕልና መምከር ይጠበቅብናል ያሉት ብፁዕ ቅዱስ አቡነ ማትያስ ለስብከተ ወንጌል አገልግሎት ጉባኤው ትልቅ አስተዋጽኦ እንዳለውና ተጠናክሮ ሊቀጥል እንደሚገባም አሳስበዋል። አብነት ትምህርትና ስብከተ ወንጌልን በማናበብ ለመስራት ያለው ይህ የምክክር ጉባኤ እስከ ነገ ሰኔ 25 ቀን 2017 ዓ.ም እንደሚቆይም ተጠቁሟል። በተያያዘ ዜና በመንፈሳዊ እሴት ሁለንተናዊ አገልግሎትን መቃኘት እንደሚገባ ተነገረ። እየተካሄደ በሚገኘው ዝክረ ወንጌል ወዝክረ ሊቃውንት መንፈሳዊነት የምክክር ጉባኤ ላይ መንፈሳዊነት ለሁለንተናዊ አገልግሎት በሚል ርዕስ ላይ ስልጠና ተሰጥቷል። በስልጠናው ዕውቀትና መንፈሳዊነትን አዋህዶ መያዝ ይገባል ያሉት መላከ ሰላም አባ ቃለ ጽድቅ በዘመናችን ዕውቀትና መንፈሳዊነት ተለያይቷል ብለዋል። አውደ ምሕረት የእግዚአብሔር መገለጫ እንጂ መወዳደሻ ልናደርገው አይገባም ያሉት መላከ ሰላም አክለውም አሁን ላይ ያለው አገልግሎት ትኩረትን የሚሻና መንፈሳዊነት ሊኖረው እንደሚገባ ጠቁመዋል። በተጨማሪም አገልግሎቱ መንፈሳዊነትን የተላበሰ እንዲሆን ሁሉም የድርሻውን ሊወጣ ይገባል ሲሉ አሳስበዋል። መንፈሳዊ አገልጋይ እግዚአብሔርን ሊመስል ይገባል ያሉት መላከ ሰላም አሁን ላይ ያለን አገልጋዮች ማንን እየመሰልን እንደሆነ ቆም ብለን ልናስብ ይገባል ሲሉም አጽንኦት ሰጥተዋል። ከ1.5 ሚሊዮን ብር በላይ ወጪ የተደረገበት የምግብ ድጋፍ ተደረገ። ድጋፉ የተደረገው በሰሜን ኢትዮጵያ ባጋጠመው ማህበራዊ ቀውስ ምክንያት ከተለያዩ አካባቢዎች ተፈናቅለው በትግራይ ሽረ እንደ ስላሴ 18 ጊዜያዊ መጠለያ ጣቢያዎች ለሚገኙ ተፈናቃዮች ነው። በእነዚህ መጠለያ ጣቢያዎች ከ35000 በላይ ተፈናቃዮች በከፍተኛ ማህበራዊ ቀውስ ውስጥ መኖራቸው ተመላክቷል። ማህበረ ቅዱሳንም የችግሩን አሳሳቢነት በመረዳት ከሰሜን አሜሪካ ማህበረ በዓለ ወልድ በተገኘ የገንዘብ ድጋፍ ከ500 በላይ ለሚሆኑ ዜጎች የምግብ ድጋፍ አድርጓል። ይህ እንዲህ እንዳለ በአካባቢው ለሚገኙ ከ10 በላይ ገዳማ ድጋፍ ያደረገ ሲሆን በርክክብ ስነ ስርዓቱ ላይም የማህበረ ቅዱሳን ዋናው ማዕከል ልዑካን፣ የማህበረ ቅዱሳን ሰሜን ምስራቅና ሽረ ማዕከል ተወካዮች እንዲሁም የመንግስት ስራ አመራሮች ተገኝተዋል። አዳዲስ የቅድስት ስላሴ ልጅነትን ያገኙ ምዕመናን መንፈሳዊ ህይወት ለማሻሻልና ለመደገፍ የሚያግዝ ጉባኤ ተካሄደ። በማህበረ ቅዱሳን አሜሪካ ማዕከል ከስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል በዳላስ ቴክሳስ ደብረ ብርሃን ቅድስት ስላሴ ቤተ ክርስቲያን የተዘጋጀው ይህ ጉባኤ ከመላው አሜሪካና ከካሪቢያን ልዩ ልዩ ግዛቶች የተውጣጡ ምዕመናን መሳተፋቸው ተገልጿል። ጉባኤው አዳዲስ አማንያንን በእምነት ለማጽናት ያሉትን ደግሞ በመንፈሳዊ ህይወታቸው ለማጠንከር ያለመ ስለመሆኑ ተመላክቷል። በግቢ ጉባኤ የሚሰጡ ኮርሶችና መርሃ ግብራትን መከታተል ከመንፈሳዊ ህይወት በተጨማሪ በዓለማዊ ትምህርትም ውጤታማ ለመሆን ሚናቸው የጎላ መሆኑ ተገለጸ። ይህ የተባለው በማህበረ ቅዱሳን ደብረ ታቦር ማዕከል በጃኖ ጤና ሳይንስና ቢዝነስ ኮሌጅ ግቢ ጉባኤ ከ4 እስከ 5 ዓመታት ሲያስተምራቸው የነበሩ የማዕረግ ተመራቂዎች ነው። ኮሌጁ ለመጀመሪያ ጊዜ በዲግሪና ዲፕሎማ ካስመረቃቸው የምሩቃን መካከል 68 የሚሆኑት በግቢ ጉባኤ አገልግሎት ውስጥ በንቃት ሲከታተሉ የነበሩ መሆናቸው የደብረ ታቦር ማዕከል ግቢ ጉባኤ አገልግሎት ዋና ክፍል አሳውቋል። ከ68ቱ የግቢ ጉባኤ ልጆች ውስጥ አንዱ የዋንጫና 6ቱ ደግሞ የሜዳሊያ ተሸላሚ መሆናቸው ተገልጿል። ተመራቂ ተማሪ አዳምጤ በጋሻው ከኮሌጁ ያገኘውን የዋንጫ ሽልማት ለደብረ ታቦር ማዕከል በስጦታ አበርክቷል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።